አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩሙላህ ኸይር። አላህ ስራ ላጣችሁ ውድ እህቶቼ አላህ ኸይረኛውን ስራ ይወፍቃችሁ። በቅንነት ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ ሼር አድርጉ። ቤተሰብ ሆናችሁ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። አበረታቱኝ። አንዴታችሁ ብታድግ ምን ችግር አለው? እንግዲህ ከረሜላ የምትወዱ ባስቲካ የምትወዱ ገዛላችኋለሁ። ስለዚህ ሸርሸር እያደረጋችሁ አበረታቱኝ። ቅንነት ለራስ ነው። እንደ ውሸት ካልተወራ አሜክ ካልተወራ ሰብስክራይብ አታረጉም? ኧረ ተው 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 ግን እና ውዶቼ እስኪ መካ ያላችሁ የባህርተኛ ስራ ፈልጉ ማለት ነው። ስራ ፈልጉ ለአዲስ በባህር ለመጣ እንዲሁም ደግሞ ጅዳ ያላችሁ ቋንቋ የሚያውቁ ምግብ የሚሰራ ስራ ፈልጉ ማለት ነው። ሁላችሁም ሸርሸር እያደረጋችሁ መካና ጅዳ ያላችሁ እህቶች ተባበሩን። ብዙ እህቶቻችን ስራ ፈተው ስራ እያሉ ነውና እኛ ደግሞ ሸር በማድረግ በመጠያየቅ እናስገባቸው። ወላሂ ስራ ፈቶ ተቀምጠው ስራ ያስገባ ሰው ልክ ብር እንደሰጠ ነው የሚቆጠረው። ምክንያቱም በአሁኑ ሰዓት ላይ ዘመድ የሌለው ሰው፣ ጓደኛ የሌለው ሰው ስራ መግባት አይችልም። ስለዚህ ሸር እያደረጋችሁ ስራ እየሰማችሁ ብቅ በሉ ማለት ነው እና አበረታቱን። አላህ ሀገራችንን ሰላሙን አንድነትን ያንጣልን። እንግዲህ ብዙ ዜናዎች እየሰማን ነው። ህገወጥ ቤት ያላችሁ ውድ እህቶቼ ለፈረሰባችሁም አላህ በበለጥ ይካሳችሁ ያ ረብ። በበለጥ በስደት ላይ ስንት አመት ሙሉ ሰርታችሁ ለፈረሰባችሁ አላህ የተሻለውን በቃ የዱንያ ቤት ሳይሆን የጀነትን ቤት ይወፍቃችሁ ያ ረብ። የለፋችሁበትን ሐቃችሁን ይመልስላችሁ። እሱ ምንም አይቸግረውም። እንኳን የዱንያ ቤት የጀነት ቤት የለም አላህ እና አላህ ይካሳችሁ። አብሽሩ፣ ትተኩታላችሁ። አላህ ደግሞ በተሻለ አድርጎ ይተካችኋል። አላህ ሊፈትናችሁ ነው። እንዲሁም ደግሞ አዲስ መረጃ ወጥቷል። ህገወጥ ቤት ህጋዊ ሊሆን ነው እየተባለ ነው። እውነት ያድርገው አትሉም? እስቲ እውነት ያድርገው ኢንሻአላህ ያ ረብ። አላህ እንግዲህ ልፋታችንን ይቁጠርልን። እንዲሁም ደግሞ በጠለብ ያላችሁ ውድ እህቶቼ አልጠፋን እያላችሁ የምትረብሹ እህቶቻችን፣ የጠፉት እህቶቻችን ስራ ፈተው ቁጭ ብለዋል። እባካችሁ ጠለብ ያላችሁ አርፋችሁ ስሩ። ሰዎቹ ታላስቸገሯችሁ አርፋችሁ ስሩ። ተወቶም ከ1200 ከ1300 በላይ ስራ የለም። 1200 ገባችሁ እንበል። የቤት ኪራይ ያለ ስራ ተበላሽቶ ብትመጡ መንጫ መሄጃ 50 ብር 100 ብር። ከዛ እንደገና ስራ ስታገኙ ድረስ ቤት ቁጭ ብላችሁ የምትበሉት ወላሂ አይመስላችሁም እንጂ በአሁኑ ሰዓት ነው የወጣበት ሰዓት አይደለም። ግን እንደዚህ ትንላችሁ ለራሳችሁ ወጣችሁ ለራሳችሁ እየሰራችሁ ትላላችሁ። ድሮ ቀርቷል ጠፍቶ መስራት። አሁን ላይ ትርፉ ግማሽ አመት ተሰራችሁ ግማሽ አመት ቁጭ ማለት ነው። ከዚህ ሁሉ ግን ጥንክር ብላችሁ ወላሂ ጠለብ ቤት ጥንክር ብላችሁ ከሰራችሁ መቀየር ትችላላችሁ። ጠፍቶ ቢሰራም በአሁን ሰዓት ስራ የለም። ለዛውም ለሺ2ቱም ለሺ3ቱም 2 ወር ሰርቶ ይቀመጣል። አንድ ሰው የያዘውን ልም አድርጎ ይበላል። 3 ወር ሰርቶ ቁጭ ይላል፣ የያዘውን ልም አድርጎ ይበላል። እና ይህንን እንደዚህ ጠፍቶ ተማባከን ጊዜያችሁን ከተጠቀማችሁበት ጠፍተው ከሚሰሩ በላይ ነው የምትሰሩት። እባካችሁ ጠለብ ቤት ያላችሁን ነጥፋ አትበሉ። ብትጠፉ ደስ ይለን ነበር። የተሻለ ብር ብትሰሩ ደስ ይለን ነበር። ግን የተሻለ ብር የለም። ብዙ እህቶቻችን አንዲት እህታችን ለምሳሌ ማለት ነው አሁን ቅድም ሪከርድ እያደረገች በጣም ነው ያሳዘነችኝ። ስራ ካጣሁኝ አመቴ
ታገር ብር እያስላኩ ነው የምበላው። እባክሽ ስራ ከሰማሽ በ1000 ይሁን በ500 ይሁን ንገሪኝ አለች። እንግዲህ አንድ ሰው አመት ስራ ፈቶ ተመቀመጥና አመቱ ሙሉ በ1000 ብር ከመስራት ሲማን ነው የሚሻለው? እናንተ ራሳችሁ በኮሜንት ግለጡ። አንድ ሰው አመቱን ሙሉ በ1000 ብር ከመስራትና አመቱን ሙሉ ስራ እየወጣ እየገባ የሚበላው እያጣ ከኢትዮጵያ እያስመጣ ከመሳቃያትና ጠለቤት በምግቡንም በልቶ ደህናም እንቅልፍ ተኝቶ ቢታመም እንኳን መታከሚያ ይቃማዋል ሁሉ ታክሞ ነፃነት ባይኖርም ጠለቤት አገር እንኳን የሆነ ነገር ቢፈጠር መሳፈር ትችላላችሁ። እዚህ ላይ ግን ጠፍታችሁ ቤተሰብ ቢታመም መሄድ አትችሉ፣ ወይም ደግሞ ቤት ኖሯችሁ ስሙን ለማዞር ብትፈልጉ መሄድ አትችሉ። ቤተሰብ ላይ የሆነ ችግር ቶሎ ድረሱ ብትባሉ ከጠፋችሁ መሄድ አትችሉ። ስለዚህ መጥፋት ብዙ ነገር አለው። ግን አይመስላችሁም? እስከዛሬ ይሄን ያህል አመት እኛ የተቀመጥነው ብዙ ቤተሰብ ሲሞት ብዙ ቤተሰብ ድረሱ ስንባል ይቃማ ቢኖረን ታንሄድ እንቀር ነበር፣ እንሄድ ነበር። ይሄ መጥፋት የሚባል ነገር ነው። ስለዚህ እንጥፋ ለምትሉ ልጆች አርፋችሁ ስሩ። ጊዜው ተበላሽቷል። አሁን ጊዜው አይደለም። ብዙ ልጆች ከጠለብ የጠፋች ጓደኛ ያላት አሁን አመት ተቀመጥኩኝ የምበላው አጥቼ ከቤተሰብ አስልኬ ነው አለች። እንግዲህ ቤተሰብ ትረዳናለች ብሎ ልከዋታል። እሷ ደግሞ በመጣይ በ3 ወሯ ጠፋች። በመጣይ በ3 ወሯ ጠፋይ። ኢጃዛ ቤት አመት ተቀመጠች። ከኢትዮጵያ ብር እያስላከች እንግዲህ እነሱ ቤተሰብ የላኳት ሰርታ እንድትረዳቸው ነበር። እነሱ ደግሞ ተገጠር እዛ ዱንያ እየተሸጠ የምትበላው ለልጅቷ እየተላከ ነው። ስለዚህ እባካችሁ እንጥፋ አትበሉ።